ሆዴን በጣም እየመመኝ ነውና በጣም እያቅለሸለሸኝ ነው። ሌላ ነገር ነው መሰለኝ እማዬ። የእርግዝና ቼክ ማድረግ የኪት ነው። ለምንድን ነው ያልሽው? ለምንድን ነው ያልሽው? አይ ምናልባት ብዬሽ እኮ ነው ያዝኩት እማዬ። ኧረ ናታን ጉዴ! ኧረ በቁም ሞትኩ! ኧረ እንደዚህ ተወርጃለሁ ማለት አይ እባክሽ ምንድን ነው ያልሽው? እማዬ ተረጋጊ በቃ። እማዬ ታሪክ ነው ተረጋጊ። ጉዴ ኧረ ናታን ተዋረድኩ። እንደ ዛሬውም ቀን ሙች አላውቅም። ናታን ከባድ ጭንቀት ውስጥ ገባ። አቢጌልና ዳጣ አቅለሸለሸን፣ ሆዳችንን አመመን፣ አርግዘናል መሰለኝ የሚል ሀሳብ ላይ ደርሰዋል። ወይዘሮ ማርታ በጣም ተጨነቀች። አቶ ደረጀም እንደዛው። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ዳጣን ድራማ ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ እያረጋችሁ አበረታቱ ስር በአክብሮት እጠይቃለሁ። ዳጣና ናታን ቁጭ ብለው ሌሊት እየተጫወቱም ነበረ። ጠበቃቸው ባለማወቅ መጥቶ ናታንን ትከሻውን መቶታል። በጣም ደነገጡ። አንተ የግቢ ሰው አታውቅም እንዴ? ሲጀመርስ ሰው ስትመታ መጀመሪያ ማናችሁ ብለህ አትጠይቅም? ብለው በጣም ተናደዱበት። እሱም በዚህን ሰዓት ምን ትሰራላችሁ? ትለከፋላችሁ። በዚህን ሰዓት እዚህ ጋር ምን ታደርጋላችሁ? አሁን ግቡ ብሎ ይቅርታ ጠይቆትም ሄዷል። እሷም ወደ ቤት ገባች። አቶ ደረጀና ወይዘሮ ማርታ ዛሬ ላይ ፏ ብትን እያሉም ይገኛሉ። ይሄም የሆነበት ምክንያት በትዳር 25 ዓመት ቆይተናል፣ ይህ መታደል ነው በማለት ደስታቸውን እያከበሩም ይገኛሉ። ወይዘሮ ማርታን በጣም ተደሰተች። ስለሱ ያላትን ፍቅር ነገረችው፣ እሱም እንደዛው። በዚሁም አጋጣሚ አቶ ደረጀ የሆነው ነገር ምክንያቱም በውስጡ ተቀርጾና ያደረገው ነገር ሁሌም እየወቀሰው ይገኛል። ነበር ብሏትም ነበረ። እንዴት ነበር ነው እንጂ በማለት እሷም ነገሩ ስላልገባት ስትመላለሰው ነበረ። አዎ ነው በማለት ነገሮቹን ቀየረ። አቢጌልንም ፈተኗት። እሱም አባትሽ ታስሯልና አባትሽ ላንቺ ሲል እጅ ሰጥቷል፣ ዛሬ ላይ እስር ቤት ነው ያለው፣ ሄደን እንጠይቀው ብላም ነገር ጠየቀቻት። አቢጌል በፍጹም እንደማታደርገው ለእናቷ መለሰችላት። ይሄንንም ያደረጉት አቶ ደረጀና ወይዘሮ ማርታ ተመካክረውም ነበረ። ምክንያቱም አባትሽ ታስሯል ስትያት ምንስ ትላለች፣ ምን ተመልሳለች የሚል ምክር ተመካክረው አቶ ደረጀ በር ዘግቶ ከበር ጀርባ እያዳመጠ ነበረ። ወይዘሮ ማርታ ለአቢጌል አባትሽ እጅ ሰጥቷል፣ እስር ቤት ነው ብላም ትላታለች። እሷም እንግዲህ የአባቷ መታሰር ሲያስጨንቃት የነበረው በቃ አሁን እኔም ልታሰር ነው፣ ሁሉም ነገር ወጣ፣ እውነት ወጣ፣ ምን ይሻለኛል እያለች ስለ ራሷም ነበር ስትጨነቅ የነበረው። ዳጣ ለአባቷ እንደምትታሰርላት እንደነገረቻትም ነገረቻት። እንዴት ዳጣ ላልወለዳት ለአባቷ እኔ ታሰርለታለሁ ስትል አንቺ እንዴት ነው አባትሽን በሰራሽው ወንጀል አሳልፈሽ የምትሰጪው ብላም ወይዘሮ ማርታ በጣም ተነደደችባት። እሷም እንግዲህ እሷ መቼም ቢሆን እጇን እንደማትሰጥ ሄዳን ቢታሰርም እንደማትጠይቀውም ነገረቻት። በጣምም ታዘቧት። አቶ ደረጀም በጣም ተናደደባት፣ ተስፋ ቆረጠባት። ይህንን የሚያደረጉት ውሸት ነበረ። እውነታውን ተቀበለ። በዚሁም አጋጣሚ ቀጥታ ወደ ክፍሏ እኔ ሄጄ አልጠይቅም በማለት ወደ ክፍሏም ሄዳም ነበረ። አቶ ደረጀ ሁሉን ነገር ስለሰማ ቀጥታ ወደ አቢጌል ክፍል ሄደ። በጣም ደነገጠች። እማዬ እኮ ታስሯል ብላኝ ነበር፣ ተመካከራችሁ ነው እንዴ እንደዚህ ያደረጋችሁት አባዬ በማለትም ጠየቀችው። ዳጣ ምንድን ነው ያለችሽ? አንቺ በሰራሽው ወንጀል እኔን አሳልፈሽ ሰጥተሽኛል፣ ሰማ ሁሉንም ወሰንሽ፣ ግን ዳጣ ለአባዬ እታሰርለታለሁ ብላሻለች፣ ምንድን ያለችሽ ብሎም ጠየቃት። አዎ አባዬ ሰው ገሏል ተብሎ ተተታሰረ፣ እኔ እታሰርለታለሁ ብላኛለች ብላም ለአቶ ደረጀ ነገረችው።
አቶ ደረጀ በጣም ውስጡ ስሜታዊ ሆነ። ቀጥታም ወደ ዳጣም ነበር የሄደው። ዳጣንም አገኛት። እሷም ደንግጣ ነበረ። አቶ ደረጀ ዳጣን አቅፎ በጣም እንደሚወዳት ለሱ ዋጋ እንደምትከፍልለትም ሁሉን ነገር ነገራት። እሷም በጣም ተደሰተች። ውሃም መጣች። እኔንስ አትወደኝም ብላም ጠየቀችው። ወዳችኋለሁ፣ ምን ላደርግላችሁ ብሎም ጠየቃቸው። ውሃም ኬክ እንዲገዛላት ዳጣ እሱንና ሌላ ምንም ነገር እንደማትፈልግ ነገረችው። በጣም ተገረመ። እውነትም ዳጣ ለአባቷ ብዙ ዋጋ ትከፍላለች። በዚሁም አጋጣሚ ዳጣና ናታን ክፍል ውስጥ ቁጭ ብለው አሁንም ቢሆን እኔ እና አንተ ተጋብተን እውነት እንዳባዬና እንደማዬ እንሆናለን የሚልም ጥያቄ ጠየቀችው። አንቺ መቼም ቢሆን እንደማዬ አትሆኝም። እማዬ ብስል ጠንካራ ሴት ናት። አንቺ ግን ገና ያልበሰልሽ ነሽ። ምክንያቱም ለትንሽ ነገር ትናደጃለሽ። እማዬ ትዕግስት አላት ብሎም ነገራት። በጣም ተናደደች። እኔም ብስል ጥሬ እያልከኝ ነው በማለት ምላሽም ሰጠችው። አዎ አንቺ ለትንሽ ነገር ትናደጃለሽ። የማይናደድ ሰው ነው ሁሉን ነገር በትዕግስት የሚያልፍ ሰው ብስል ነው፣ እንደዛ ነው ብሎ ማስረዳት። በቃ ብላ ተናዳም ልትሄድበትም ሞከረች። ሳሚኝ ይላታል። በፍጹም አልበሰልሽም፣ ጥሬ ነሽ እያልከኝ እንዴት ነው ምስምክ በማለት ተናዳም ቀጥታም ሄዳም ነበረ። በዚሁም አጋጣሚ ወይዘሮ ማርታና አቶ ደረጀ ከመዝናኛ ቦታ ተመልሰው ቤትም ቁጭ ብለው ነበር። በጣም እየተደሰቱ ደስታቸውን እያሳለፉ ልጆቹ የት ሄደው ነው ጭር ያሉት? ይሄኛ አንድ ቤት ውስጥ ቆልፈው እየተንጫጩልሽ ነው ብሎም ይላታል። ዳጣ ለውሃ ኬኩ አሁን እንደማይቆረስ ነገረቻት። አሁን ሂጂ ተኝ ብላትም ነበረ። ቀጥታ አቶ ደረጀና ወይዘሮ ማርታ በመጡበት ሄደች። እንዴት ነው የምታምሩት? ታምራላችሁ ባልና ሚስቶች በማለት ስታወግሳቸውም ነበረ። እነሱም እስቲ አንቺ አትዋሽም፣ እውነት ትናገሪያለሽ ዳጣ፣ ከእኔና ከአቶ ደረጀ ማን ነው ቆንጆ? እውነቱን ተናገሪ ብለው አፋጠጧት። እሷም በጣም ደነገጠች። በስተመጨረሻም ሆዷን እንደቆረጣት ምንም ነገር መናገር እንደማትችል በድንጋጤ ሆዷን ሲያማት አቶ ደረጀ እሷንም ይዟት ሄደ። በሄደችበት እንግዲህ ምን በልታችሁ ነው እያለም ሲጠይቃትም ነበረ። በዚሁም አጋጣሚ አቢጌልም እንግዲህ አሞኛል ብላ እሷም እንደዚሁ ያቅለሸልሸኛል እያለች ከናታን ጋር ስታወራም ነበረ። ናታንን እማዬን ጥራልኝ እንዳለችው ናታንም ወይዘሮ ማርታን ጠርቶ ይነግራታል። ወይዘሮ ማርታም ወደ አቢጌል ትሄዳለች። ምን ሆነሽ ነው ብላም ትጠይቃታለች። ያቅለሸልሸኛል ብላ መለሰችላት። ምን በልታችሁ ነው? የተበከለ ምግብ በልታችሁ እንዳይሆን ብላ ጠየቀቻት። አቶ ደረጀ ዳጣንም ጠየቃት። እኔ የጎዳና ልጅ ነኝ፣ ምንም አይነት ምግብ ብበላ ምንም አያደርገኝም፣ ይሄ ግን አርግዣለሁ መሰለኝ ብላም አለችው። አቶ ደረጀ በጣም ደነገጠ። ምን ነውን ያልባረካል ወይኔ ፈጣሪ ሆይ በማለት ራሱን እየረገመ ትቷትም ሄደ። ወይዘሮ ማርታን በጣም ተናዳ ስለነበረ አርግዣለሁ የሚል እሷም ቼክ መመርመሪያውን ቼክአፕ ማድረጊያውን ይዛም እጇ ላይ አየቻት። በጣም ደነገጠች። ይሄ ምንድን ነው? ምን እያደረግሽ ነው ብላም ጠየቀቻት። አይ ምናልባት ብዬ ነው የሚል ምላሽም ነበር የመለሰችላት። ናታን በጣም ደነገጠ። ምክንያቱም ናታን ነው እዛ ቤት ውስጥ ወንድ ልጅ ያለው፣ የሚጠረጠረው እሱ ነው። እሱም በጣም ደንግጦ ስለነበረ እኔ አይደለሁም እማዬ፣ በፍጹም እኔ አይደለሁም በማለት መለሰላት። ወይዘሮ ማርታ በጣም ደነገጠች፣ መቋቋም አቃታት። ሂድልኝ ተወኝ እያለችውም ነበረ። በዚሁም አጋጣሚ ወይዘሮ ማርታ እየሆነ ያለው ነገር ምንድን ነው በማለት አቢጌል ላይ እየጮኸችባትም ነበረ። በቅድሚያ አቢጌል አርጁ ደውሎ ፖሊስ ይዞ እንደሚመጣት ዛሬም ሲያስፈራራትም ነበረ። እሷም እንግዲህ ተወኝ ስትለው አልተውም ሲላት ራሴን አጠፋለሁ ብላም ነበረ። ራሷንም ለማጥፋት ፎቅ ላይ ወጥታለች። ነገር ግን ለማን ብዬ ዳጣና ናታን እንዲጋቡማ አልፈቅድላቸውም፣ አላደርገውም በማለት ህይወቷ አዛዝኗት ተመለሰች። በዚሁም አጋጣሚ እየሆነ ያለው ነገር ምንድን ነው? አቢጌልም አርግዣለሁ ብላ ቼክአፕ መመርመሪያውን ይዛለች። ዳጣም አርግዣለሁ ብላ ቼክአፕ መመርመሪያውን ይዛለች። ሁለቱም ራሳቸውን እየመረመሩ ነው። ነገሩ እንዴት ነው?
እዛ ቤት ያለው ወንድ ናታን ነው። ቤተሰብ ሊጠረጥር የሚችለው ናታንን ነው። ይህ ነገር እንዴትስ ሊሆን ይችላል? ውድ ቤተሰቦቼ ቀጣዩስ ምን ይሆን የሚለውን በቀጣይ ይዤላችሁ መጣ ይሆናል። ሁሉም ቆመዋል። ምን እንደሚሉና ምክንያታቸው ምን እንደሆነ ከማንስ እንዳረገዙ ይናገሩ ሲሆን ከተናገሩ ይዘን ምን መጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።